በሰባተኛው ክፍለ ዘመን በጣም አስገራሚ ነገር ተከሰተ። የአረቦች ወረራ በጣም ፈጣን ነበር። በታሪክ ውስጥ ካሉ ታላላቅ እንቆቅልሾች አንዱ ነው ተብሎ ይታሰባል። አስቡት፣ በአንድ ትውልድ ጊዜ ውስጥ ብቻ ከዚህ በፊት ታይቶ ማይታወቅ አይነት ግዙፍ ግዛት ተገነባ። ጥያቄው ይህንን እንዴት ሊያደርጉት ቻሉ? ሌሎች ለ1000 ዓመት ሙሉ የከሸፉበትን ነገር እነሱ በአጭር ጊዜ እንዴት አሳኩት? እንግዲህ የዛሬው ትንታኔያችን የሚፈታው ይህንን ምስጢር ነው። ይህንን እንቆቅልሽ ለመፍታት ትንሽ ወደ ኋላ መጓዝ አለብን እና ሁለት ፍጹም ተቃራኒ የሆኑ የግዛት አገነባብ ሞዴሎችን እንመረምራለን። እና መልሱ ብዙዎች ከሚጠብቁት ፈጽሞ የተለየ ነው። ሚስጥሩ ጦር መሳሪያ አልነበረም። የስኬታቸው መሰረት የሰይፍ ኃይል ብቻ አልነበረም። ይልቁንም በጥንቃቄ የተቀረጸ የፖለቲካ ቴክኖሎጂ ወይም ሰማያዊ ንድፍ ነበር። እንግዲህ ክፍል 1 ላይ ይህ ዓለምን የቀየረ ምስጢር ምን እንደሆነ መተንተን እንጀምራለን። በዚህ ክፍል ውስጥ መጀመሪያ የምናየው ይህ ወረራ የተካሄደበት ታሪካዊ ሁኔታ ምን ይመስል ነበር፣ የስኬቱስ ግዝፈት ምን ያህል ነበር የሚለው ነው። እዚህ ላይ ነው ይህ እንዴት ሊሆን ቻለ የሚለው መሰረታዊ ጥያቄ መመለስ የምንጀምረው። እሺ፣ አሁን ወደ ሁለተኛው ክፍላችን ስንገባ የድሮውን የአገዛዝ ዘዴ እንመለከታለን። ይህን ምስጢር ለመፍታት ምርመራችንን የምንጀምረው ከአካባቢው የድሮ እና ሁሌም ከሚከሽፈው የኢምፓየር ግንባታ ሞዴል ነው። ይህ ሞዴል ለምን ደጋግሞ ይወድቅ እንደነበር ከተረዳን ለዋናው መልስ በጣም ወሳኝ የሆነ ፍንጭ እናገኛለን። ይህንን ለመረዳት ንጉሥ ማለት ምን ማለት ነው በሚለው ላይ የነበረውን መሰረታዊ ልዩነት ማየት አለብን። በወቅቱ ሁለት አይነት አስተሳሰብ ነበር። በግራ በኩል አሱራውያን ሻር የሚል ጽንሰ ሐሳብ ነበራቸው። ሻር ማለት የንጉሶች ንጉሥ ወይም ዓለም አቀፋዊ ገዢ እንደማለት ነው። በቀኝ በኩል ደግሞ የአረብ መልክ አለ። መልክ ማለት በአካባቢው ውል እና ስምምነት ላይ የተመሰረተ መሪ ማለት ነው። እናም የአዲሱ አሦር ከውጭ የተጫነ የአገዛዝ ሞዴል ሁሌም ወደ አንድ ነገር ነበር የሚያመራው፣ ውድቀት። ዑደቱ በጣም ግልጽ እና የሚገመት ነበር። መጀመሪያ ከአካባቢው መሪዎች ግብር ይጠየቃሉ። ከዛ የምልክነት ማዕረጋቸውን ዝቅ አድርገው እንደ አገልጋይ ይቆጥሯቸዋል። በመጨረሻም የራሳቸውን አምላክ አሹርን እንዲያመልኩ ያስገድዷቸዋል። ታዲያ ውጤቱ ምንድን ነው? ሁሌም አንድ ነው፣ አይቀሬ የሆነ አመጽ። እና ወሳኙ ነጥብ ይሄ ነው። የአሱራውያኑ ስትራቴጂ ዋናው ችግር ከላይ ወደ ታች የሚጫን መሆኑና የአካባቢውን ሕዝብ ይሁንታ በጭራሽ አለማግኘቱ ነበረ። የአካባቢውን መሪ በማስወገድ ስር የሰደደ ጥላቻን ከመፍጠር ውጪ ምንም ያተረፉት ነገር አልነበረም። እሺ፣ አሁን ወደ ክፍል 3 ስንመጣ አዲስ የአገዛዝ ቀመር እናያለን። የአሱራውያን ሞዴል ለምን እንዳልተሳካ በደንብ ተመልክተናል። አሁን ደግሞ ትኩረታችንን ወደ ሌላ ጊዜና ቦታ እናዞራለን። የተሳካው ሞዴል ወደ ተቀረጸበት ግን ብዙ ጊዜ ወደሚረሳው የሙከራ ላቦራቶሪ ወደ ሆነው ወደ ደቡብ አረቢያ እንጓዛለን። እዚህ ላይ ሻዕባዊነት የሚባል በጣም ቁልፍ ጽንሰ ሐሳብ አለ። ሻዕባዊነት ምንድን ነው? በቀላሉ ሲበራ ጎሳዎች ከደም ትስስር ብቻ አልፈው በሕግና በጋራ እምነት የሚተሳሰሩበት ሂደት ነው። ይህ ሂደት ወደ አንድ ጠንካራ ማህበረሰብ ስላዋሃዳቸው ደቡብ አረቢያ በፖለቲካዊ መልኩ በጣም ለየት ያለ እና ለመንግስት ዝግጁ የሆነ ቦታ ነበረ ማለት እንችላለን። እዚህ ላይ ነው የዚህ ታሪክ ዋና ተዋናይ ወደ መድረክ የሚመጣው። አብርሃ ይባላል። አብርሃ ይህን ልዩ አካባቢ ለመግዛት ፈጽሞ አዲስና አብዮታዊ የሆነ ግንዛቤ ነበረው። እሱም እኮ ከውጭ ነው የመጣው፣ ከአክሱም። ግን እንደ አሦራውያኑ በግድ ከመጫን ይልቅ ከአካባቢው ባህል ጋር ለመዋሃድ መረጠ። የአብርሃ የፖለቲካ ምህንድስና ብልህነት እዚህ ጋር በደንብ ይታያል። እስቲ እንመልከት። የመለኮት ስም ሲመርጥ ከራሱ አገር ይዞት የመጣውን የአክሱሙን እግዚአብሔር የሚለውን ቃል ከመጠቀም ይልቅ የአካባቢው ሕዝብ የሚያውቀውን ራህማን የሚለውን ስም መረጠ። በተመሳሳይ የፖለቲካ ማዕረጉንም የራሱን ንጉሥ ከማለት ይልቅ የአካባቢውን ምልክ የሚለውን ማዕረግ ተቀበለ። በዋናነት 3 ነገሮችን አደረገ። አንደኛ፣ የአካባቢውን አምላክ ስም ተጠቀመ። ሁለተኛ፣
የአካባቢውን የንጉሥ ማዕረግ ተቀበለ። ሶስተኛ በባህል ትልቅ ቦታ የሚሰጠውን የማሪብን ግድብ ጠገነ። በእነዚህ እርምጃዎች የአገዛዙ መሰረት ከውጭ እየተጫነ ሳይሆን ከውስጥ የበቀለ እንዲሆን አረገው። እሺ አሁን ክፍል 4 ላይ ነን። የአብርሃም ብልሃተኛ ሞዴል አየን። አሁን ግን ታሪኩ ወደ ማጠቃለያው እየተቃረበ ነው። እዚህ ላይ ነው በደቡብ አረቢያ የተደረገው ይሄ ሙከራ ከብዙ ጊዜ በኋላ ከተመሰረተው የእስልምና መንግስት አስደናቂ ስኬት ጋር እንዴት በቀጥታ እንደሚገናኝ የምናየው። ግን እዚህ ላይ ታሪኩ ድንገተኛ ለውጥ ያደርጋል። የአብርሃም መንግስት በውጫዊ ወታደራዊ ጥቃት ምክንያት ወደቀ። ግን ወሳኙ ነጥብ ይሄ ነው። ሐሳቡ ከሰውየውም ሆነ ከሰራዊቱ የበለጠ ጠንካራ ነበር። መንግስቱ ቢወድቅም የፈጠረው የፖለቲካ ሰማያዊ ንድፍ ግን በአካባቢው ሕዝብ ሕሊና ውስጥ ሕያው ሆኖ ቆየ። እስቲ ሁለቱን ሞዴሎች ጎን ለጎን እናወዳድራቸው። በግራ በኩል ያልተሳካው የአሱራውያን ሞዴል አለ። ይሄ በባዕድ ገዢዎችና በተጫነ ሕግ ላይ የተመሰረተ ስለነበር በፍጥነት ይወድቅ ነበር። በቀኝ በኩል ደግሞ የተሳካው የአብርሃና የእስልምና ሞዴል አለ። ይሄ ደግሞ በአገር በቀል መሪ ከውስጥ በበቀል ለሕግ እና በሕዝብ ይሁንታ ላይ የተመሰረተ ነበር። ለዚህም ነው ዘላቂ መሆን የቻለው። እናም ዋናው ነጥብ ይሄው ነው። የቀደመው የእስልምና መንግስት የመግዣ መንገድ ከባዶ መፍጠር አልነበረበትም። ይልቅንስ ለመጠቀም ዝግጁ የሆነ ሞዴል ወርሷል። የተረጋጋ መንግስት ለመመስረት የሚያስችል መሰረት አስቀድሞ ተጥሎ ነበር። እሺ ወደ መጨረሻው ክፍላችን መጥተናል። ክፍል 5 አንድ ሐሳብ ዓለምን እንዴት እንዳሸነፈ የምናይበት። እዚህ ላይ አሁን ሁሉንም ነጥቦች አንድ ላይ እናያይዛለን። መረጃውን በማጠቃለል ይሄ የፖለቲካ ሞዴል ከወታደራዊ ኃይል በላይ እንዴት ዘላቂ ተጽዕኖ እንዳሳደረ እና የረጅም ጊዜ ታሪካዊ ጠቀሜታው ምን እንደሆነ እናብራራለን። ይሄ ከምንጩ የተወሰደ ኃይለኛ ጥቅስ ሙሉን ክርክር በአንድ አረፍተ ነገር ያጠቃልለዋል። የአረቦች የበላይነት የታሪክ አጋጣሚ አልነበረም፣ ነገር ግን የላቀ የፖለቲካ ሞዴል ውጤት ነበር። ድሉ ወታደራዊ ብቻ ሳይሆን የራቀ የፖለቲካ አስተሳሰብ ውጤትም ነበር ማለት ነው። እናም የመጨረሻው ልንይዘው የሚገባው ትምህርት ይሄ ነው። የግዛት ቁልፉ ሰዎችን ማሸነፍ ብቻ አልነበረም። ዋናው ነገር የራሳቸው ብሎ ሊጠሩት የሚችሉትን መንግስት መስጠት ነበር። ከውስጥ የበቀለው ሞዴል የበለጠና ኃይለኛና ዘላቂ የሆነበትም ምክንያት ይሄው ነው። ህዝቡ በአገዛዙ ውስጥ ባለቤት እንዲሰማው ስላደረገ። ስለዚህ የአረቦች ወረራ ስኬት በሰይፍ ኃይል ብቻ ሳይሆን በብልህ ሐሳብ ላይ የተመሰረተ ነበር። ይህንን ታሪክ ስናጠናቅቅ አንድ ሰፋ ያለ ጥያቄ ይነሳል። አንድን የፖለቲካ ሐሳብ ከሰራዊት እና ከግዛቶች የበለጠ ጠንካራ እና ዘላቂ እንዲሆን የሚያደርገው ምንድን ነው? ይህ እንግዲህ ለቀጣይ ውይይትና አስተሳሰብ የሚጋብዝ ጥያቄ ነው።